ኪዳን የቅዳሴ መግቢያ ነው። የቅዳሴው ክፍል ነው በራሱ። በቤተክርስቲያናችን ኪዳን ሳያደርስ ቅዳሴ ራሱ አይቀድስም ካህን። እዛ ጋር ካህን እየጸለየ ምንም ይሁን ምን ከነችግሩ የጋራ ሆኗል። ለምሳሌ ቅዳሴ ያልተሰማኝም ብለሽ ራስሽ ቅዳሴ አትጀምሪ። አሐዱ አብ ቅዱስ ባይሰማሽ ዝም ብለሽ ራስሽ አሐዱ አብ ቅዱስ ትያለሽ እንዴ? እሺ ፍልጥ ሰብስበን ያለ ማሰሪያ እንደማስቀረት ነው የሚቆጠረው። በማህበር ጸሎት ጊዜ አይደለም አንቺ ኪዳን ልትይቅርና ዲያቆኑ ራሱ ማለት አይችልም። ይሄን ታውቂያለሽ። ስለዚህ አንዳንድ ምዕመናን ምንድነው የሚሉት? ወይ ይሄን ጸሎት መጸለይ ይፈልግ ነበር ግን እኔ ሴት ነኝ፣ እኔ ምዕመን ነኝ፣ እንደው ይሄን ጸሎት ወደዋለሁ ግን ምዕመን አይጸልዩም ሲሉ ስለምሰማ ከስርዓት አኳያ ያየን እንደሆነ ኪዳንን በተለይ ዲያቆን የማይላቸው በማህበር ጸሎት ጊዜ ቄሱና ከቀሳውስት በላይ ያሉት አባቶች ናቸው አይደለ ኪዳን የሚያደርሱት የሚሉት። በትርጓሜ ጊዜ ግን ዲያቆን የሆነ መምህርም ይተረጉማቸዋል። ወይ ይበሉ ህዝብ ስለሚል ቤት ይሄንን መጸለይ አልችልም እያለ እየመረጥን እንድንጸልይ እንደዚህ አይነት ጸሎት የለም ለማለት ፈልጌ። የብሉይ ኪዳን አረቦን ህገ ልቡና ይሆናል። ይሄ ህገ ልቡና ማለት ሰው መጽሐፍ ሳይጻፍለት መምህራን ሳይሾሙለት ሳይማር እንዲሁ በተፈጥሮ እግዚአብሔርን እያመለከ የኖረበት ጊዜ ማለት እንደሆነ ይታወቃል። ብሉይ ኪዳን ደግሞ ለሐዲስ ኪዳን አረቦን ይሆናል ማለት ነው። አሁን እነዚህን ጸጋ የተባሉት ነገሮች ምናልባት አንድ ክርስቲያን እንዳያጣ ምንድነው ማድረግ ያለበት? ሰዎች ማሰብ ያለባቸው ቆሮንቶስን ነው እና ቆሮንቶስን አሁን ዲያብሎስ አይወደው ግን ቆሮንቶስ ድረስ ሄደ እና ለዛ ነው በርገር ኪንግ ያልኩት ዲያብሎስን ባጭሩ ጨለማው እግዚአብሔርን አለማወቅ ነው፣ ብርሃኑ ደግሞ እግዚአብሔርን ማወቅ ነው። ይሄ ብርሃን ምንጩ ራሱ እግዚአብሔር ነው። ሜቢ አድማጭ ተመልካቾቻችን ባለፈው ክፍል ደግሞ ኪዳንን የሰራላቸው ህግ አውጣልን፣ ህግ አዘጋጅልን አንተ ከሄድክ በኋላ በምን ልንተዳደር ነው በሚል ጥያቄ ነው አስተማራቸው የሚለው ተብለን ነበር እና ሜቢ አሁን ኪዳንን አሁን ያምልኮ ፒውርሊ እግዚአብሔር የሚመለክበት የሚመሰገንበት የጸሎት ክፍል ነው ብለውናል እና ህግነቱ የቱ ጋር እንደሆነ ህግነቱ የቱ ጋር እንደሚንጸባረቅ ምናልባት ቢያስረዱን ብዬ ነበር። ኪዳን ማለት ነው ወይስ ወንጌል? ኪዳን ህግነቱ የሚንጸባረቀው አሁንኛ በዋናነት ከፍለን ያመጣ ነው። ይሄ ዘጠኙ ብንል ትምህርተ ህቡዓት ብንል ምን ብንል ለምሳሌ ትምህርተ ህቡዓቱ ላይ ቅድመ ዘትነገረን ጵረስፎራ ለምእመናን ህቡዓት ለምእመናን ከስጋውን ደሙን ከመቀበል አስቀድሞ ለምእመናን የምትነገር ትምህርት ይህች ናት ይልና ትእዛዝ ነው የሚያዘው። ማለት ምእመናን ስጋውን ደሙን ከመቀበላቸው አስቀድሞ ምን መማር አለባቸው የሚለውን የሚወስን ነው ማለት ነው። አንዱ ለምሳሌ ከዚያ ውጪ ራሱን ችሎ ሌላ ጊዜ ምናልባት አስፈላጊ ከሆነ ልናየው እንችላለን። አምስቱ አዕማደ ምስጢር ነው ያሉበት እዚህ ትምህርተ ህቡዓቱ ላይ። ስለዚህ አምስቱን አዕማደ ምስጢር አውቆ መማር ምንድነው? ተምሮ መቁረብ፣ ተምሮ መጠመቅ በተላዋቂዎች ማለት ነው። ይሄንን የሚናገር ነው። በሌላ መልኩ ቅድም እንዳልኩሽ ወደዚህ ያልመጣ ዕለት ዕለት የማንጠቀምበት የማንገለገልበት ስለሆነ ነው እንጂ ቤተክርስቲያን እንዴት እንደሚሰራ፣ ጳጳሳት እንዴት እንደሚሾሙ፣ ካህናት ዲያቆናት እንዴት አሿሿማቸው፣ ቤተክርስቲያን አሰራሯ ወዘተርፈ ለምሳሌ ምዕመናን በምን አይነት ህይወት መኖር እንዳለባቸው፣ መበለታት ባል የሞተባቸው ባሎቻቸውን የፈቱ ሚስቶቻቸውን የፈቱ ሰዎች በምን መልኩ ህይወታቸው መቀጠል እንዳለባቸው የሚናገር ክፍልም አለው። ይሄ ነው እና ጠቅላላው ቤተክርስቲያን ማለት ከህንጻው ባሻገር የሰዎች ህይወትም እንዴት መሆን እንዳለበት የሚናገር ክፍል ነው። ይሄ የኪዳኑ ክፍል ማለት ነው። ወንጌል ግን ይሄ የለውም። ዋና ትኩረቱ እንደውም ባይገርምሽ የክርስቶስን መላ ህይወቱን እንኳን መተረክ አይደለም፣ ነገረ ስቅለት ላይ ነው ትኩረት የሚያደርገው በዋናነት መከራውን ከዛ ትንሳኤውን በዋናነት ይሄ ከ3 ዓመት በኋላ ያሉት ነገሮች ላይ ነው ትኩረት የሚያደርገው። 30 ዓመት ላይ ምን እንደሆነ የሚናገረው ነገር ብዙ ዝርዝር ነገር የለም። ስለዚህ ይሄ በክርስቶስ ሞት በክርስቶስ አምላክነት ላይ ተመሰረተ ትምህርት ነው። ይሄ 27ቱ የኪዳን መጻሕፍት ወይም ወንጌል። ይሄ ኪዳን አብሮ ያለበት የሥርዓት መጽሐፍ ግን ዝርዝር ነገሩ ይሄ በወንጌል የተሰበሰቡ በክርስቶስ ክርስቲያን የሆኑ ሰዎች ህይወታቸው ምን መምሰል አለበት የሚለውን የሚናገር ነው። አሁን ከህግነቱ ጋር ከአያያዝን አይቀር
አሁን ደግሞ በስርዓት በኩል ደግሞ ከሂዳ አሁን በቤተክርስቲያናት ላይ የምናያቸው ነገሮች አሉ። አሁን ለምሳሌ ስርዓት ስለተነሳ ብዬ ነው የኔታ እዚህ ጋር አሁን ህግን አንስተውልናልና ከዚሁ ጋር አያይዘን በስርዓተ ቤተክርስቲያን በኩል ኪዳን ከተጀመረ በኋላ የቤተክርስቲያን ግቢ ውስጥ ማያስገቡ አብያተ ክርስቲያናት አሉና ምናልባት ይሄንን ነገር ለምን እንደዛ እንደሚደረግ ምን ታሳቢ ተደርጎ እንደሚደረግ ወይ እንግዲህ ብናውቅ ብለው የሚያስቡትን ነገር ቢነግሩ። በጠቅላላ በማህበር ጸሎት ጊዜ መንቀሳቀስ አይቻልም፣ አይፈቀድም። በማህበር ጸሎት ጊዜ ማለት የሚጸልየውን ሰው ህሊና ላለመረበሽ ማለት ነው። በመጽሐፍ እኮ የተባለው ለምሳሌ አንተ ግን በምትጸልይበት ጊዜ በርህን ዝጋ የተባለ እኮ ሰይጣን እንዳይገባ አይደለም። ሰይጣን ከፈለገ በየትኛው መስኮት በምንም ነገር ሊኖር ይችላል። በርህን ዝጋ የተባለው ለጊዜው ሰው እየወጣ እየገባ እንዳይረብሽህ ህሊና ተዘክሮተ መስቀልን ተዘክሮተ ክርስቶስን ወይም ደግሞ ተዘክሮተ ሰማይን እንዳያስረሳ ምን ማለት ነው? ይሄ ዲስትራክሽን እንዳይኖር ማለት ነው ባጭሩ። ይሄ ነው የመጀመሪያው ይሄ ነው። በር ሊዘጋ ከቻለ ወይም ደግሞ እንቅስቃሴ አይኖር የሚባለው ይሄ ነው። ነገር ግን እንደ ሁኔታው ደግሞ ከስርዓት ሰፋ ሲል እንደ ሁኔታው ሊለያይ ይችላል። ለምሳሌ አርፍደው የሚመጡ ሰዎች ይኖራሉ። እነሱ ጠጋ ብለው ባሉበት ቦታ እንዲቆሙ የሚፈቀድበት ሁኔታ ሊፈጠር ይችላል። ያ ማለት ግን በዋናነት እንዳልኩት በጸሎት ጊዜ በተለይ ኪዳን የከበረ ጸሎት ነው። ለጸሎቱ ክብር ሲባል ለቅዳሴውም ክብር ሲባል አንዳንዴ በቅዳሴም ጊዜ በኪዳንም ጊዜ እንቅስቃሴዎች አይፈቀዱም። የተፈቀደላቸው ሰዎች ግን ይኖራሉ። ያው እንደሚታወቀው አሁንም ደግሞ በርቀት በሀገር ርቀት ምክንያት እና በደዌ ምክንያት በልዩ ልዩ ችግሮች አሳማኝ ሆኑ ክርስቲያናዊ ችግሮች አሉ ወይም ሰዋዊ ችግሮች ይኖራሉ። በዚያ ጊዜ ካህናቱ ይሄንን የሚያስተባብሩ ሰዎች የክርስቲያኖችን ችግር ታሳቢ ያደረገ ስርዓት ሊሰሩ ይችላሉ። ግን የሚከለከልበት ዋና ምክንያት ይሄ ነው። ሁሉም ሰው በተመስጦ ነው መጸለይ ያለበት እንጂ ማን ወጣ ማን ገባ እያለ ማሰብ የለበትም። ሊኖም ለመበተን ሰበብ መስጠት ራሱ ለዚያ ነው። መልካም ነው። እና ከዚሁ ጋር ያይዘን ደግሞ የኔታ በአብዛኛው ኪዳን አድርሰህ የትም ድረስ የሚባል ብሂል አለ በሀገራችን። እሱ በጣም አስደናቂ ነው። ኪዳን አድርስ የትም ድረስ የት ነው የሚደርሰው የሚለው ነገር በራሱ አንድ ነገር ነው። ሁለተኛ ደግሞ እውነት ለመናገር ሰው ከቻለ መቁረብ ካልቻለ ማስቀደስ ነው እንጂ ያለበት በጣም አስቸኳይ ወይም ደግሞ በጣም አንገብጋቢ የሚባል ጉዳይ ካልገጠመው በስተቀር ሰው ማስቀደስ ነው ያለበት። ያ ማለት ነው ኪዳን ማለት ለቅዳሴው መግቢያ ወይም ደግሞ ቅዳሴውን ለመፈጸም መንደርደሪያ በር ነው። ሰው እጁን ታጥቦ ሳህን አስቀርቦ መሶብ አስቀርቦ ወደ ምግብ ነው አይደል የሚሄደው። እጅ ከታጠብን በኋላ መሶቡ ከቀረበ በኋላ ሰው አመሰግናለሁ ብሎ ይወጣል እንዴ ሳይበል። ያ ማለት እጅ እንደዛ ከሆነ ደግሞ እጁን መታጠብ መሶብ መቅረብ የለበትም። ባልበላም ዝም ብዬ እንዲሁ ምንድነው እኛ ሀገር ቡና ባንጠጣም ይስተተኝ የሚል ሰው አለ። ልክ እንደ ቡና ሽታ ኪዳንን አሽትተን የምንሄድበት ምንም ክርስቲያናዊ ስርዓት የለም። እንዳልኩት በጣም አንገብጋቢ ጉዳይ ያላቸውን ሰዎች ግን ቤተክርስቲያን መቼስ ሸካራ ቀንበር ጭና በግድ እንደው እየተሳቀቃችሁ እዚያ ጉዳይ ላይ ልባችሁ ሄዱ እንደዚህ የሆነ እንደዚህ አትልም። ግን ደግሞ ግር ብሎ መውጣት በጣም ከባዱ ነገር ነው እና ቤተክርስቲያን ለቅዳሴ መግቢያ በር አድርጋ የምትጠቀመው ይሄንን ኪዳን ምዕመናን ቅዳሴ ምንድነው ኪዳን አድርስ የትም ድረስ ምናልባት ፍልጥ ሰብስበን ያለ ማሰሪያ እንደማስቀረት ነው የሚቆጠረው። ኪዳን የቅዳሴ መግቢያ ነው፣ የቅዳሴው ክፍል ነው በራሱ። በቤተክርስቲያናችን ኪዳን ሳያደርስ ቅዳሴ ራሱ አይቀድስም ካህን። መጀመሪያ ኪዳን አድርሶ ከዚያ በኋላ ነው ቅዳሴ። አንዳንድ አብያተ ክርስቲያናት ይሄንን በህግ በስርዓት ይፈጽሙታል።
ለምሳሌ እኛ ቤተክርስቲያን እንግዳ እንኳን ቢሆን አንዳንድ ቦታ ለእንግድነቱ በቃ ዝም ብሎ ይቀድስ ይባላል። እኛ ግን አንድ ሁለቴ አይቻለሁ ኪዳን ስላላደረሱ በቃ ይቀድሱም ተብለዋል። እና እውነተኛው ስርዓት እንደዚህ ነው ለማለት ነው። ምናልባት ወደ ኪዳኑ አሁን ቅድም ካነሱልን ከኪዳናቱ ይዘት ጋር ብንነሳ የሌሊት አሁን 3 ካህናት ነው የሚሉት ብለውን አልነበረ? ሁለተኛው ካህን የሚለው ላይ ከደገኛው ክብር አስቀድሞ የአረቦኑን ክብር የሰጠህን ሲል አረቦን አድርጎ የሰጠን ምንን ነው? አረቦን የሚባል ማለት የመጀመሪያ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ የአረቦኑን ማለት የመጀመሪያውን የሰጠን የመጀመሪያው የሚባለው ለምሳሌ ትምህርቱ የሐዲስ ኪዳን ትምህርት ከዛ ደግሞ በትምህርት የምናገኘው ወይም ደግሞ በወንጌል የምናገኘው ልጅነት እንደገና ደግሞ ከልጅነት በኋላ ዋና የምንለው መጨረሻው ምንድነው? መንግስተ ሰማያት መግባት ያሱ በቃ ፍጻሜያችን ነው ማለት ሰው እዚህ ምድር ላይ ሰው ልጅነት ካገኘ በኋላ ሊያጣው ይችላል። እዚህ ምድር ላይ ሰው እምነቱን ካገኘ በኋላ አሁን እምነት በራሱ ክርስቶስን አምላክ ብሎ ማመን ክርስቶስን ፈጣሪ ብሎ ማመን አረቦን ነው ወይም የመጀመሪያ ክብራችን የመጀመሪያ ሀብታችን ነው። ልጅነት ማግኘት በጥምቀት በስጋውና በደሙ አሁን ጥምቀት ስጋውና ደሙ ለኛ አረቦናችን ነው። ወንጌል ክርስቶስ ለኛ አረቦናችን ነው። ፍጻሜው ደግሞ መንግስተ ሰማያት ቴዎሲስ እዚህም አለ ህብረት ከእግዚአብሔር ጋር አንድ ሆኖ መኖር እዚህም አለ። እዚህ ግን ልንለይ እንችላለን። ቅድም እንዳልኩት ልጅነት ካገኘን በኋላ ልጅነት ልናጣ እንችላለን። ካመን በኋላ እምነታችንን ልንጥለው እንችላለን። እዚህ ምድር ላይ ወንጌልንም ክርስትናን ሁሉንም ነገር ሰዎች ጥለው ወደ ጨለማ ሊሄዱ ይችላሉ። በመንግስተ ሰማያት ግን እንግዲህ ገብቶ መውጣት አግኝቶ ማጣት የለም። ስለዚህ አረቦን የምንለው ይሄን በምድር ላይ ያለውን ጊዜያዊውን ነገር ወደ መንግስተ ሰማያት የሚያደርሰንን ጸጋ ነው አረቦን የምንለው ባጭሩ ሲገለጥ ወደ መንግስተ ሰማያት የሚያደርሰንን በምድር ላይ ያገኘነውን ክርስቲያናዊ ጸጋ ነው አረቦን የምንለው ጠቅለል ብሎ ሲገለጥ ማለት ነው። አሁን እነዚህን ጸጋ የተባሉት ነገሮች ምናልባት አንድ ክርስቲያን እንዳያጣ ምንድነው ማድረግ ያለበት? በእምነቱም በምግባሩም ጸንቶ መኖር ግን ጽናት ነው። ግን አሁን ለምሳሌ እምነትም ደግሞ ሃይማኖት እዚህ ትምህርተ ህቡዓት ላይ ሃይማኖት የእግዚአብሔር ገንዘብ መሆኗን እና ደግሞ ያንን ነገር የእግዚአብሔር ገንዘብ ከሆነች ታዲያ የኛ መጽናት እንደ ሱታፌ ነው የሚሆነው ከእግዚአብሔር ጸጋ ባሻገር ወይስ ደግሞ እኛም እንደዚህ ቢደረግ የምንባለው ነገር አለ? ማለትም ምንድነው እዚህ ሆነን ልናጣው እንችላለን፣ እምነታችንን ልንጥለው እንችላለን፣ ምግባራችንን ልንተው እንችላለን። ያንን ነገር ግን አረቦናችንን ከተውን አረቦንን እንደማስያዣ የሚታይበትም ጊዜ አለ ይመስለኛል። እና እሱን ከተውን ዋነኛው ደገኛውን ትልቁን መንግስተ ሰማያትን ክርስቶስን እናጣዋለን ነው መጨረሻ ላይ ማግኘቶ ማጣት ካገኙ ማጣት የሌለበትን ቦታ ማለት ነው። ስለዚህ ያንን ነገር እንዳናጣ አሁን ራሱ ምንድነው ምድር ላይ እንደ ጸጋ የተሰጡንን ነገሮች እምነታችንን ሃይማኖታችንን እንድናጸና አሁን ምንድነው እንደ ክርስቲያን ማድረግ ያለብን የሚለውን ነገር ነው የኔ ጥያቄ። ኦኬ እሺ ምናልባት ይሄ ጥያቄ አረቦን እንደገመን እንግዲያው እንድናብራራው እያረገኝ ነው። አረቦን ከዚህ በክርስትና ህይወት ውስጥ ከምንኖረው ጸጋ ለመንግስተ ሰማያት እስክንገባ ድረስ ያለው ጸጋ ነው ብያለሁ አይደል? ዋናው ገነት ምንድነው መንግስተ ሰማያት ገብቶ መኖር ነው የአረቦኑ ፍጻሜ። ግን ደግሞ ሌላም አለው። ለምሳሌ የብሉይ ኪዳን አረቦን ህገ ልቡና ይሆናል። ይሄ ህገ ልቡና ማለት ሰው መጽሐፍ ሳይጻፍለት መምራን ሳይሾሙለት ሳይማር እንዲሁ በተፈጥሮ እግዚአብሔርን እያመለከ የኖረበት ጊዜ ማለት እንደሆነ ይታወቃል። እሱ ለብሉይ ኪዳኑ ህግ ከመጣ በኋላ ሙሴ መጽሐፍ ከጻፈ በኋላ መምራን ከተሾሙ በኋላ አረቦን ይባላል። የመጀመሪያ ወደ ብሉይ ኪዳን መድረሻ። ብሉይ ኪዳን ደግሞ ለሐዲስ ኪዳን አረቦን ይሆናል ማለት ነው። አረቦን ብሉይ ኪዳን ለሐዲስ ኪዳን አረቦን ይባላል። ምናልባት ውስብስብ እንዳይሆንብን ግልጽ እንዲሆን አረቦን ማለት ቀዳሚ የመጀመሪያ እያልን ባጭር ቋንቋ ነው።
ስለዚህ ወደ ብሉይ ኪዳን ለመምጣት ህገ ልቡና የሚባል የመጀመሪያ ህግ ነበረ። ወደ ሐዲስ ኪዳን ለመምጣትም የሙሴ ህግጋት እና የነቢያት ትንቢት አለ። እሱም አረቦን ሊባል ይችላል እና ወደ ወንጌል ከመድረሳችን በፊት ኦሪት ለኛ አረቦናችን ነበረች። እንደገና ደግሞ ወደ መንግስተ ሰማያት ለመግባት እዚህ ምድር ላይ ያለን ጸጋ ቅድም የዘረዘር ነው በሃይማኖት በምግባር መጽናት ለኛ አረቦናችን ነው። በምግባር በሃይማኖት እንድንጸና የሚያደርገን ራሱ መጽናት ነው፣ ሌላ ምንም አይደለም። ማለት ብዙ ማብራሪያ ሊኖረው ይችላል፣ ግን ማብራሪያዎቹ በሙሉ ደግሞ ራሱ መጽናትን የሚሰብኩ ናቸው። ማለት ከወይኑ ግንድ ከክርስቶስ ጋር አብሮ መኖር እሱ በሃይማኖት እንድንጸና የታወቀ ነው። የጾም የጸሎት ህይወት እንድንጸና ከሚያደርገን ነገር አንዱ ነው። እርግጥ ነው ፈተናዎች ይኖራሉ። ሰው በሃይማኖት ምግባር እንዳይጸና የሚያደርጉ ሰው ከዚህ አረቦን እንዲወጣ የሚያደርጉ ብዙ ፈተናዎች አሉ። በተለይ ደግሞ ሰው በክርስትና ሲኖር ብዙ ፈተናዎች አሉ። ሰው የትም ዓለም ላይ ሲዘባርቅ እየኖረ ቤተክርስቲያን ውስጥ ግን ሲመጣ የበለጠ ከማለት ዓለም ላይ የማያውቀውን ፈተና እዚህ ቤተክርስቲያን ውስጥ ሃይማኖቱ ሲጠጋ የሚደርስበት ሰው ይኖራል። እንደውም ይህን ሳስብ ብዙ ጊዜ ትዝ የሚለኝ ይሄ አንድ ቆይቷል ትንሽ እና ያ ማስታወቂያ ነው፣ በመጠኑ ያነበብኩት ነው ምናልባት እና ይሄ ለ9 ቀን የቆየ ማስታወሻ ነው። ጊዜው ትንሽ ረዝሟል። የበርገር ማስታወቂያ ነውና በጣም ነው የሚገርመኝ ማስታወቂያው። ይሄ የበርገሩ ማስታወቂያ በጣም ማክዶናልድ አለ የሚታወቀው እና ደግሞ በርገር ኪንግ ነው አይደል የሚባለው ይኖራል። እና ይሄ የማክዶናልድ ያው ታዋቂ ነው በርገሩ እና ይሄ በርገር ኪንግ የሚባለው ደግሞ አዲሱን ስራውን ለማስተዋወቅ ሲፈልግ ደንበኞች በሙሉ አፕሊኬሽን በስልካቸው እንዲጭኑ ማስታወቂያ ተነገረ እና ማስታወቂያው ከተጫነ በኋላ አፕሊኬሽኑ ማለት ነው በስልክ ብዙ ሰው ጭኖታል እና ይህን አፕሊኬሽን የጫኑ ሰዎች በሙሉ የበርገር ኪንግ ማለት ነው ቢኬ አፕ ይባላል ወይም ደግሞ በርገር ኪንግ አፕ ነው የሚባለው። ይሄ ሰዎች ከጫኑት በኋላ በስልካቸው ጭነው አገራማን ብለው ወደ ማክዶናልድ ሲሄዱ 600 ሜትር አይደለም 600 ጫማ ማለት ወደ 180 ሜትር አካባቢ መሰለኝ አልተሳሳትኩ፣ እንደዛ አካባቢ ወይ 200 እንደዛ ወደ 180 ሜትር ሲቀራቸው ወደ ማክዶናልድ እየሄዱ ማለት ነው ኖቲፊኬሽን ይገባል እና ምንድነው ብለው ሲያዩት የበርገር ኪንግ ማስታወቂያ ነው። እኛ ጋር በአንድ ሳንቲም ይብሉ ይላል። በአንድ ሳንቲም በጣም ትልቅ ዋፐር የሚባለው የነሱን በርገር ማለት ነው በጣም ጣፋጭ እሱን በርገር እንዲበሉ ማስታወቂያ ይመጣላቸዋል እና በጣም የሚገርመኝ ምኑ ነው የትም ቦታ ቢሄዱ ዝም ነው የሚላቸው። አሁን ረሃብ አምሮት ምናምን ሊጫወትባቸው ሁሉ ይችላል። እሱ አላማው ወደ ማክዶናልድ የሚሄዱ ሰዎች ወደ እሱ እንዲመጡ ነውና በጣም የሚገርመኝ ሌላው አሁን ይሄ ሰዎችን መጥቀም ነው። ትርፍና ኪሳራው እንዴት ነው የሚሰራው ብዬ ሁሉ በጣም ስግርም ነበር። ማለት ማክዶናልድን ማክሰር ነው ማለት ነው የዚህ ትርፍ ማለት ወደዛ የሚሄዱን ሰዎች ለነሱ ማሰብ አይደለም፣ እነሱን ማስቀረት ነው አላማው። ትርፉ እሱ ነው እና ይገርመኛል። ሌላ ቦታ የትም ቢሄዱ ቢራቡ ቢጠሙ ወይ ረቡሃል እኮ ጠምተዋል ወይም ደግሞ ምናምን ብሎ የማይደርስላቸው ወደ ታዋቂ በርገር ቤት ሲሄዱ ግን እኔ ያለሁ ብሎ ኖቲፊኬሽን መላክ በጣም ነው የሚገርመው። እና የሱ ትርፍ ያኛውን በማክሰር ላይ ተመሰረተ ይሆናል እና ይህ አሁን ወደኛ ሳስበው ኦኬ ሰዎች ለካ ዲያብሎስም እንዲሆን እንደሚሰራ ብያሰብኩ። ማለት ወደ ቤተክርስቲያን ሲመጡ ሰዎች ሌላ የትም ቦታ ዓለም ላይ እንደፈለገ ሲኖሩ ዝም ብሎ ይኖርና ሰዎች መንፈሳዊ ህይወትን ሲጀምሩት ሰው ወደ ቤተክርስቲያን ክርስቲያናዊ ህይወት ክርስቲያናዊ ስነ ምግባር ሲጀምሩት ግን የማያውቁትን ነገር ጭራሽ አለ ብለው የማይገምቱት ነገር በማሳሰብ ከቤተክርስቲያን እንዲርቁ ማድረግ ሰዎች በዓለም ላይ እየኖሩ ምናልባት መንፈሳዊ ህይወት ላይ ምንም አይነት ብዙ መሰናክል ላያውቁ ይችላሉ። ህይወታቸው ላይ ብዙ መሰናክል ላያውቁ ይችላሉ። ህይወታቸው ላይ ራሱ ወደ ቤተክርስቲያን መምጣት ሲጀምሩ ግን ብዙ ነገራቸው ላይ ምናልባት መሰናክል ሊመጣ ይችላል
እንዲህ ዓለም ላይ ስኖር ያላየሁት መሰናክል እንዴት ቤተክርስቲያን ሊመጣ ቻለ ብለው ሰዎች እንደ መሰናክል ሊቆጥሩት ይችላሉና አንዳንዴ ይሄንን ሳስብ ምንድነው ሰዎች ማሰብ ያለባቸው ቆሮንቶስን ነው። ቆሮንቶስ አሁን አንቺ እንዴት እናሸንፈው ላልሽው ማለት ነው መልሱ ቆሮንቶስ ኢየሱስ ክርስቶስ 30 ዓመት ሲኖር ወደ ቆሮንቶስ ከመሄዱ አስቀድሞ በስጋ 30 ዓመት ሲኖር ሰይጣን በግላጭ ወርቅና ብር ምናምን ይዞ ሄዶ ክርስቶስን አልፈተነው። በግላጭ የፈተነው በሶስቱ ኃጢያቶች የፈተነው ለጸሎት በቆመበት በቆሮንቶስ ገዳም ሰው ያመለጠኝ ሲመስለው ሰው በጾም በጸሎት የበረታ ሲመስለው ነው ሰይጣን ጓዙን ጠቅሎ ፈተናውን የሚጀምረው እና ቆሮንቶስን አሁን ዲያብሎስ አይወደውም፣ ግን ቆሮንቶስ ድረስ ሄደ እና ለዛ ነው በርገር ኪንግ ያልኩት ዲያብሎስን ምንድነው ክርስቶስ ገዳም ቆሮንቶስን ሲረግጥ ወዲያው ፈተናዎቹ መጡ እና ክርስቶስ እንዴት አሸነፈው? በቃ ግልጽ ነው። በፈተና ምክንያት ጸሎቱን አላቋረጠም፣ ተፈትኗል፣ በስጋ ተርቧል። እንደኛ ፍጹም ረሃብ እውነተኛ ረሃብ ነው የተራበ፣ አላቋረጠም። ፍጹም ድካም ደክሟል እንደኛ፣ በድካም ምክንያት አልዛለም እና ይሄ ጸሎቱ ለኛ አራያ ለመሆን ነው፣ ብርታቱም አራያ ለመሆን ነው። ጾሙ እነዚህ ነገሮች ጾም፣ ጸሎት፣ መንፈሳዊ ሕይወት ባጭሩ ዲያብሎስን አላራቁትም ግን ማጠቃለያውና ውጤቱ ምንድነው ስንል ውጤቱ ዲያብሎስ ባይርቅም ተሸናፊ አድርጎታል። ለዚህ አሁን እኛ እንዲያው ወደ ቤተክርስቲያን መጣን ማለት ጸሎት ጀመርን ማለት ቁርባን ጀመርን ማለት በቃ በሃይማኖታችን ምንም አይነት ፈተና ምንም አይነት የህይወት መሰናክል አይገጥመንም ማለት አይደለም። ፈተና ይመጣል፣ ግን የምናሸንፈው በመበርታት ነው። ለመበርታትስ ያል እንደሆነ ለመበርታት መበርታት ነው። ቅድም ያልኩት ክርስቶስ አምላካችን በቃ ሲጾም አይተነዋል፣ ሳይሸነፍ ሲጸልይ አይተነዋል፣ ቆሞ በጸሎት ለኛ አርአያ ለመሆን ቅዱስ ጴጥሮስ ይሄንን ነው እናንተም ፍለጋው እንድትከተሉ ምሳሌውን ተወላችሁ የሚለን ለዚህ ነው። ሌላ ምን አለ? ክርስቶስም በማቴዎስ ወንጌል ምዕራፍ 11 ላይ ከኔ ተማሩ ብሏል አይደል? ስለዚህ ከሱ የምንማረው ይሄንን ነው። እሱ ዲያብሎስ እንዴት አሸነፈው? እንዲህ በጽናት አሸነፈ። በጽናት ታሸንፉታላችሁ ነው። እንዴት ነው የምንጸናው? በጾም በጸሎት። ጸሎት ያላዳነኝም ጾም ያላዳነኝም ህይወት ያላዳነኝም በማለት ሰው ተስፋ ሳይቆርጥ በሃይማኖት የሱ በሆነች ሃይማኖት የሱ ማለት በክርስቶስ ማለት ነው። በጌታችን በኢየሱስ ክርስቶስ እምነት ሰው ጸንቶ መቆም መኖር ይችላል። ፈተናዎች ግን ይቆማሉ ማለት አይደለም። ሰይጣን ማለት ያቀድም የተናገርነው እንትን ነው። የበርገር ኪንግ ምሳሌ ተብሎ ተነግሮናል። እንግዲህ ዛሬ የኔታ በደንብ እንዲገባን አድርገው ስላስረዱን ቃላት ያሰማል በእውነቱ። ቀጣዩ ጥያቄ ዘሌሊት ላይ በሶስተኛው ክፍል በመስቀልህ ወደ ሰማይ ወዳለው አባትህ ያቀረብከን የሚል ክፍል አለውና መስቀል መንገድ ነው ብለን ልንረዳው እንችላለን ወይ? እርሱ ከመሬት ከፍ ብሎ ሲሰቀል ወደ ሰማይ አቀረበን እና መስቀልን ከህይወታችን ጋርና ከድህነታችን ጋር አያይዘው ትንሽ ቢያስረዱን የሚል። ረጅም ጥያቄ ነው ጠየቅሽ። ትንሽ ማብራሪያ ሊሆን አይችልም፣ ረዘም ያለ ማብራሪያ። ባጭሩ ግን ትንሽ ለማሳጠር ልሞክርና መስቀል መንገድ ነው። ኦሪት ዘፍጥረት ምዕራፍ 28 ላይ ከዚህ በፊት ስለ ስቅለት ስንናገር ያነሳ ነው ይመስለኛል። ያዕቆብ በህልም ያየው ትልቁ መሰላል በሊቃውንት ትርጓሜ የድንግል ማርያም ምሳሌ ሆኗል፣ የኢየሱስ ክርስቶስ ምሳሌ ሆኗል። ራሱ መስቀል ደግሞ እንግዲህ መስቀል ነው፣ የእርገት ምሳሌ ሆኗል። ብዙ ትርጓሜዎች ተሰጥተውታል። ራእዩ ማለት ነው የያዕቆብ ራእይ ዘፍጥረት 28 ላይ ተጻፈው። ስለዚህ በመስቀልነትም ሲተረጎም እውነት ነው። መስቀል የሰማይ መንገዳችን ነው። ክርስቶስ አምላካችን በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ ነው ከመተላልኩ ምድር ስብ ሁሉ ሀቤኔ ከምድር ከፍ ባልኩ ጊዜ ሁሉን ወደኔ እስባለሁ ወይም ወስዳለሁ ብሏል። ይህ ማለት በተሰቀልኩ ጊዜ ማለት ነው። አንድ ሁለተኛ ሳርግ ማለት ነው። እና አሁን ወደ መስቀል ስናመጣው ክርስቶስ አምላካችን መስቀል ላይ ተሰቅሎ ነው እኛን ወደ ራሱም ወደ አባቱም ያቀረበን፣ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስም ያቀረበን። ስለዚህ እውነት ነው መስቀል የአሮጌ ህይወት መጨረሻ ነው። ትንሳኤ ደግሞ የአዲስ ህይወት መጀመሪያ ነው። የክርስቶስ መስቀል የአሮጌ ህይወታችን መጨረሻ፣ የክርስቶስ ትንሳኤው ደግሞ የአዲሱ ህይወታችን መጀመሪያ ነው።
ይሄ ማለት ነው መድኃኒታችን ኢየሱስ ክርስቶስ መስቀሉ ዛሬም ድረስ መስቀል ሲባል መቼስ ይሄ ዕፀ መስቀሉ ብቻ እንዳልሆነ ግልጽ ነው። እሱ ብቻ አይደለም መስቀል የምንለው። ዛሬ ቤተክርስቲያኒቱ በቅዳሴዋ ስጋውን ደሙን በምታከብርበት ቅዳሴ ንዜኑ ሞተ ከትንሣኤ ከቅድስተ እነሆ ቅድስት ትንሣኤህን ሞትህን እናስባለን እንመሰክራለን እያለች ትናገራለች። ይህ ማለት እለት እለት መከራ መስቀሉ ይነገርባታል። ቤተክርስቲያን ማለት ቀራንዮ ናት። ጥብርያዶስ አይደለችም፣ ዝም ብሎ ህብስት የሚበላባት ማለት ነው። እና ቀራንዮ ናት ማለት የክርስቶስ ስጋ አለ፣ የክርስቶስ ህማም አለ። ህማሙ ብቻ አይደለም፣ ሞቱና ትንሣኤውም ይሰበካል፣ እርገቱም ይሰበካል፣ ዳግም ምጽአቱም ይነገርባታል። ስለዚህ ቀራንዮ ቤተክርስቲያናችን ደግሞ መለያዋ ምንድነው ያለ እንደሆነ መስቀል ነው። እዚህ መስቀል ላይ ነው የኛ ክብር የታየው እና መስቀል ማለት ባጭሩ ለኛ የሰማይ መንገዳችን ነው አንድ፣ ሁለተኛ ደግሞ የክርስቶስን ስጋ የበላንበት መሶባችን ነው። የክርስቶስን ደም የጠጣንበት ጽዋችን ነው። አባ ጊዮርጊስ ዘጋስጫ እንደሚለው ደግሞ ክርስቶስ በዕለተ ዓርብ እርቃኑን የተሞሸረበት የሙሽርነቱ አልጋ ነው። ያ ማለት እርቃኑን የተሰቀለበት ማለት ነው። ሰው ሲሞት ምንድነው አልጋ ላይ ነው የሚሞተው ወይ ደግሞ ፍራሽ ላይ ብቻ የሆነ ቦታ ሊሞት ይችላል። አብዛኛው የተፈጥሮን አሟሟት ብናየው አልጋ ላይ በተኛበት መንገድ ሰው ሊሞት ይችላል እና ክርስቶስ አምላካችን ደግሞ አልጋው መስቀል ነበር። ስለዚህ የሙሽርነት አልጋ ነው። በዛ ላይ በደም ተሞሽረህበታል እና ይላል አባ ጊዮርጊስ ዘጋስጫ። ሙሽራችን ክርስቶስ እዚያ መስቀል ላይ ከተሞሸረ ሙሽሪት ቤተክርስቲያን ደግሞ እኛ ነን። ስለዚህ ከክርስቶስ ጋር የምንገናኘው እዚህ መስቀል ላይ ነው ማለት ነው አይደለ? ከክርስቶስ ጋር የምንገናኘው እዚህ መስቀል ላይ ነው ማለት ስጋውን ደሙን የምናገኘው ዛሬም ድረስ መስቀሉ ላይ ነው፣ ጥብርያዶስ ላይ አይደለም። ቀራንዮ ነው። ቀራንዮ ደግሞ የሚታወቀው ልዩ ምልክቱ መስቀል ነው። ስለዚህ መስቀል ስጋውን የምናገኝበት ደሙን የምንጠጣበት ወይም ስጋውን የምንበላበት ከሆነ ዛሬም የሰማይ መንገዳችን ነው ማለት ነው። በመስቀልህ የሚለው ቃል ይሄ ነው። በመስቀል አቀረብከን ወደ አንተ ወደ አባት አቀረብከን የሚለው በጣም መልካም ሁኔታ። ዘነግ ሶስተኛው ክፍል ላይ በሃይማኖት ድል እንድንነሳ ያደረከን ለምናምልህ ቅን ልቡናን የፈጠርክልን ከሰው ወገን አማልክት ይባሉ ዘንድ በመንፈስ የጠላትን ኃይል ሁሉ እንረግጥ ዘንድ የሰጠህን የሚል ክፍል አለ እና ከሰው ዘንድ አማልክት ይባሉ ዘንድ የሚለውን ክፍል አብራችሁ ከሰው ዘንድ አማልክት ማለት አዎ ሰዎች አማልክት ተብለዋል። ግልጽ ነገር ነው። ምናልባት ሌላ እንዲነሳ የምታስቢው ጥያቄ ካለ እንጂ ይሄኛው ቀላል በጣም ቀላል ነው። ከሰው ዘንድ አማልክት ይባሉ ዘንድ መባልን የሰጠህን ማለት ለምሳሌ ሐዋርያት ሥራ ምዕራፍ 14 ላይ እነ ቅዱስ ጳውሎስ አማልክት ተብለው ነበር አይደለም? ታምራትን ሲያደርጉ ታይተው ግን እነሱ ያው አማልክት ነን አላሉም። አመድነን ትቢያ ነስንሰው ጨርቃቸውን ቀደው እኛ ማለት አይደለም ከማክሙ ሰብዘን መውት እግዚአብሔር በእኛ ላይ ድንቅ ነገር አደረገ እንጂ እኛ እንደናንተ የምንሞት ሰዎች ነን ብለው አለቀሱ ነው የሚለው። እንኳን በዚህ ዘመን አልሆነ። ምክንያቱም አዎ የሚል ሰው ሁሉ የሚኖር ይመስለኛል። አሁን ይሄ በተለይ አንዳንድ የፈውስ አገልግሎት እንሰጣለን የሚሉ ሰዎች እንዲህ አይነት ድምጽ ቢሰሙ የሚከላከሉ ሁሉ አይመስለኝም እውነት ለመናገር። ይሄ ማለት ነው ውዳሴ በቃ ሲጎርፍ ጸጥ ብሎ መስማት ርዕሳችን አይደለም። ግን እነ ቅዱስ ጳውሎስ ለማንኛውም አማልክት የተባሉበት ጊዜ ነበረ። ከሰው ወገን ሌሎች ሙሴ ለምሳሌ ፈርዖን አምላክ ተብሏል። በመዝሙረ ዳዊትም አንሰ ቢአማልክት አንተ መዝሙር 81 ወይም 80 ላይ እኔ አልሁ ሁላችሁ የሌሉ ልጆች ናችሁ ሁላችሁ አማልክት ናችሁ አልኩ ለካ እንደ ሰው ትሞታላችሁ ተብሏል። ደቂቀ ሴት ይባላሉ። ዘፍጥረት ምዕራፍ 6 ላይ የሚገኙ ከቃየል ልጆች ጋራ ያልረከሱ ሰዎች ነበሩ። ማለት ኃጢአትን ያላወቁ በቅድስና እግዚአብሔርን ያገለግሉ የነበሩ ሰዎች ነበሩ። እነሱ ኃጢአት በሰሩ ጊዜ ነብዩ ዳዊት ወደ ኋላ ሄዶ ያየው ትንቢት ነው እና አማልክትማ ተብለዋል ሰዎች። ይሄ አንዱ ነገር ነው። በሌላ መልኩ በአጋንንት ላይ ያለው ስልጣን፣ በመናፍስት ላይ ያለው ስልጣን፣ በጊንጡና በእባቡ ላይ ያለው ስልጣንም ሌላው አማልክት ማለት በነገራችን ላይ እግዚአብሔርነት ማለት አይደለም፣ ገዢ ማለት ነው። ስለዚህ አምላክ ሲባል ቃሉ ለእግዚአብሔርም ስለሚነገር ነው እንጂ መኮንን፣ አምላክ
የሚለውና እንደዚህ አይነት ተያያዥ ቃላት አሉ ከዛ ጋር ሊገናኝ የሚችለውና ሰው በልኩ ሊጠቀመው የሚችል ነገር ነው። ለምሳሌ ቅዱስ ስንል ቅዱስን ሰው ይጠቀመዋል፣ ለእግዚአብሔርም ቅዱስ እግዚአብሔር እንላለን። መቼም ሰውን ቅዱስ ባልንበት ልክ አይደለም እግዚአብሔርን ቅዱስ የምንለው፣ ግን ቃሉ አንድ ነው። ምንም የምንለየው ነገር የለም። ለሰው ሲሆን ቅዱስ ብለን ወይ ደግሞ ለእግዚአብሔር ሲሆን የተለየ አጠራር የለንም። ሁሉም ተመሳሳይ ነው እና አምላክ የሚለውም ልክ እንደ ቅዱስ ለሁሉም ሊሰጥ ይችላል። ላመኑ ክርስቲያኖች በአጋንንት ላይ፣ በስጋቸው ላይ፣ በዚህ ዓለም ላይ፣ በበሽታዎች ላይ ስልጣን ላላቸው ለነዚህ በሙሉ በጨለማ ገዢዎች ላይ ስልጣን ያላቸው ሰዎች ቅዱሳን አባቶቻችን እናቶቻችን በሙሉ አማልክት ሊባሉ ይችላሉ ማለት ነው። ስለዚህ ይህን ስልጣን ነው ሰጠህን የሚለው። ምናልባት ከዚህ በተጨማሪ ሌላ እንዲነሳ ይፈልግው ሐሳብ ካለ ምናልባት ሀሳቡ ቢፍታታ የሆነ አሁን ለምሳሌ ዘወትር ጸሎት ላይ አምላከ አማልክት ወእግዚአብሔር የሚለው ቦታ አለና ምናልባት ግር የሚያሰኙ ወይንም ቢብራሩ ጥሩ ሰዎች እኛ ጥሩ መረዳት ላይ እንደርሳለን ብዬ ስላሰብኩ ነው። አምላክ አማልክት ማለት እኮ በቃ የገዢዎች ገዢ ማለት ነው። ማለት ደግሞ ንጉሠ ነገሥት እንደማለት ነው። ማለት ለሰዎች ለፍጥረታት ሁሉ ሊሰጥ የሚችል ነው። እንዳልኩት ይሄኛው አምላክነት ቅድስና ዝም ብሎ በሰው በመሆን የሚመጣ አይደለም። በመንፈሳዊ ተጋድሎ በጾም በጸሎት የሚመጣ ነገር ነው። ከእግዚአብሔር ጋር ባለ ህብረት የሚገኝ ነው። ምናልባት ንጉስነት ግን በጦርነት ሊመጣ ይችላል። ይሄኛው ልዩነቱ ምንድነው? እግዚአብሔር ለሰዎቹ በጸጋ የሚሰጠው የጸጋ ስጦታ ነው። አምላክነት በጸጋ እሱ በባህሪው ንጉስ አምላክ ነው። ሰዎችን ደግሞ በጸጋ አማልክት ያደርጋቸዋል። ይሄ ገዢ ማለት ነው። በቃ ባጭሩ ማንን ገዝተው ያለ እንደሆነ መጀመሪያ ራሳቸውን የገዙ ናቸው። ቀጥሎ ቅድም የዘረዘር ናቸው በበሽታ ላይ በአጋንንት ላይ እና ታምራትን በማድረግ የሰለጠኑ ሰዎች በሙሉ አማልክት ሊባሉ ይችላሉ ማለት ነው። አማልክትነታቸው የገዢነታቸው ከራሳቸው ይጫው ራሳቸውን በመግዛት ማለት ነው። እንደውም እሱ ሳይበልጥ ይቀራል። እንደው መጽሐፍም ይላል ዓለምን ከመግዛት ራስን መግዛት፣ ዓለምን ከሚገዛ ይልቅ ራሱን የሚገዛ ጠቢብ ነው። በጣም አመሰግናለሁ ኔታ። ከዚህ ቀጥሎ ምናልባት እዚሁ ኪዳን ላይ ዘንተ ውስጥ አይነነ አብራይከ ይለውና በግዕዙ በአማርኛው ደግሞ ውስጣዊ አይምሮአችንን ብሎ ያደረክልን ይለዋልና የአይምሮና የአይንን ሜቢ የቋንቋ ጉዳይም ከሆነ ቢብራራልን ቢያስረዱን ብዬ ነው። የቋንቋ ጉዳይ ብዙ ነው። ለዚህ ጉዳይ ማሪሳቅም የሚለው አለ። ከዛም የተጠቀሰ ሐሳብ አለው። ወብነ ክሌቲ አይንት ውሳጣውያት ነው። ሁለት አይኖች አሉን። አሃቲ አይነ ነፍስ አንደኛዋ የነፍስ አይን ወአሃቲ አይነ ህሊና ሁለተኛዋ የህሊና አይን ብሎ ሁለት ውስጣዊ አይኖች እንዳሉን ይናገራል። ይሄ ማለት የነፍስና የልብ አይን ማለት ነው። ሌላው እንግዲህ ቀጥሎ ደግሞ የስጋችን አይኖች አሉን ማለት ነው። እየንተ አይንት ስጋውያት ነው የሚለው መጽሐፉ። በስጋዊ አይኖቻችን ፋንታ ውስጣዊ አይኖች አሉን። እነዚህም የነፍስና የህሊናና የልብ ብሎ ነው የሚተረጉመው። ስለዚህ ከዚህ ጋር የተገናኘ ነው። ይሄንን የውስጣችንን አይን አበራህልን የሚለው እንግዲህ ባጭሩ እግዚአብሔርን ማወቅ ነው። እሱ የውስጥ አይን ካልበራ እግዚአብሔርን ማወቅ እግዚአብሔርን ማምለክ ለሱ መገዛት አይቻልም። በመጽሐፍ ቅዱስ ውስጥ በፀሐይ ብርሃን ወይም ደግሞ በስጋዊ አይን የማይታዩ ነገሮችን ያዩ ብዙ ሰዎች አሉ። ለምሳሌ እንዲያብራራልን ማለት ነው ምን ማለት ነው ውስጣዊ አይን ማለት የሚለው ወይም ደግሞ የልቡናችን አይን ማለት ምን ማለት ነው የሚለው። ለምሳሌ በሶሪያና በእስራኤል ጦርነት ጊዜ ማለት የሶሪያ ንጉስ እስራኤልን እያወከ በነበረበት ጊዜ ኤልሳ ነበረ በአንድ ወቅት እና የሶሪያ ወታደሮች መተው ባስደነገጧቸው ጊዜ የኤልሳ ደቀ መዝሙር ፈርቶ ተረብሾ ነበር። አረልን ጠፋ ነው አረልን ሞት ነው ብሎ ነበር። እና ኤልሳ ምን አለ? እነሱ ጋር ካሉት ከኛ ጋር ያሉት ይበረታሉ አለው። እና አንድ ቦታ ናቸው ያሉት። ገያዝ ያይም ኤልሳ ያያል። ገያዝ አይነ ልቡና የለውም፣ አይነ ህሊና የለውም፣ የውስጥ አይኑ አልበራም። ኤልሳ ግን አይኑ በርቷል። ስለዚህ በፀሐይ ብርሃንና በተፈጥሮ በስጋ አይን የማይታየውን ነገር ማየት ይችላል ኤልሳ። ለምን? የውስጥ አይኑ በርቶለታል። ብሩህ አይን አለው ከውስጥ። ይሄ በስጋ አይን የሚታይ አይደለም። ገያዝ ማለት ነው። የስጋ አይን አለው፣
ማየት አይችልም። እና ልዩነቱ ይሄ ነው። ይሄ ብርሃን ባጭሩ ምንድነው ምንጩ ያለ እንደሆነ እግዚአብሔር ነው፣ ፀሐይ አይደለም። ይሄ ስጋ አይናችን ምንጩ ይታወቃል። ወይ ይሄ ኤሌክትሪክ ብርሃን ነው ወይ ደግሞ የፀሐይ ብርሃን ነው ወይ ሰው ሰራሽ ወይ ተፈጥሮ ብርሃን ነው ምንጩ። የልብ አይን የሚባለው ደግሞ የውስጥ አይን የሚባለው ግን ምንጩ ራሱ እግዚአብሔር ነው በቀጥታ። ይሄ ፍጥረቱ አይደለም። ይሄ ማለት ለምሳሌ ቅዱሳን መላእክት መቼ እግዚአብሔርን አመሰግኑ ቤተክርስቲያናችን ትምህርት ለይኩን ብርሃን ብሎ ብርሃን ባሳያቸው ጊዜ እዚያ ቤተክርስቲያናችን መጽሐፍ ወዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ያ ብርሃን ዕውቀትና ጥበብ ሆነላቸው። ፈጣሪያቸው ማን እንደሆነ ለመመራመር በቁ፣ ማወቅም ቻሉ። እዚያም ያው ልክ አይነ ልቡናቸው የታወረ ፍጥረታት እንዳሉ ማለት ነው ዲያብሎስና ሰራዊቱ። ይሄ ሳይረሳ ቅዱሳን መላእክት አምላካቸውን ያወቁት በዚህ ብርሃን ነው። ቅዱስ ቅዱስ ብለው ያመሰገኑት በዚህ ብርሃን ነው። አንድ ሁለተኛ በጣም አስደናቂ ብርሃን እንደሆነ የምናውቀው በደብረ ታቦር ነው። ደብረ ታቦር ላይ ሁሉም እኮ ወድቀዋል። የሚበዘብዝ ብርሃን ነው። ይሄ የነፍስ ብርሃን ይባላል። የነፍስ ብርሃን የነፍስ ብርሃን ማለት ከእግዚአብሔር የተገኘ ያልተፈጠረ ብርሃን። እሺ ያልተፈጠረ ብርሃን ነው። ያልተፈጠረ ብርሃን ዘእም ብርሃን ሲለው ታዲያ ያልተፈጠረ ብርሃን ማለት ራሱ እሱ የሱ ብርሃን እኮ ነው። የሱ ዕውቀት እኮ ነው ብርሃን የሚሆነው። ምንም ብለን ልንገልጠው ምንም ብለን ልናብራራው አንችልም። አሁን ክርስቶስ ልብሱ እንደ በረዶ ነጭ ሆነ። እንደውም ከዛ ቅዱስ ያሬድ ዘይክል ማሐፒል አጻይዶት በምድር ላይ ሳሙና እንኳን እንደዛ አያጸዳም ብሎ የተናገረ ልብሱ ነጭ ሆነ ነው የሚለው። ያ ነጭነት እና አይን የሚበዘብዘው ብርሃን ከባህሪው የተገኘ ነው፣ የተፈጠረ ብርሃን አይደለም። ያን የክርስቶስን ባህሪያዊ ብርሃን ሰዎች በጸጋ ይወስዱትና እናንተ የዓለም ብርሃን ናችሁ ይባላሉ። የዓለም ብርሃን ማለት እነሱ መቼስ ኤሌክትሪክ አይደሉም። እነሱ ፀሐይ፣ ጨረቃ፣ ከዋክብት አይደሉም። የዓለም ብርሃን ማለት እኮ በትምህርታቸው ነው አይደለም? ትምህርታቸው ብርሃን ይሆናል። አንድ አይነ ልቡናን የሚያበራ የክርስቶስ ማዳን የክርስቶስ ጸጋ እነሱ አምላክነቱ ጌትነቱ እነሱ ውስጥ ካለ እነሱ ላይ ያደረባቸውን ያን ጸጋ ለሰው ሲሰጡ አይነ ልብን ያበራሉ፣ አይነ ስጋንም ያበራሉ። እና ያ ደብረ ብርሃን ላይ ምንድነው ደብረ ታቦር ላይ ያየነው ብርሃን ነው ለሰዎች በጸጋ የሚሰጥ ማለት ነው ባጭሩ። እና እሱን ሁሉ የሚያመለክት ነው። የህሊናችንን አይን አበራሃልን ወይም ወጽልመተ ህሊናነ በዘዚያ ካይምሮ ያንተ የህሊናችንን ጨለማ በአንተ ዕውቀት አራክልን የሚልም አለው። ባጭሩ ጨለማው እግዚአብሔርን አለማወቅ ነው፣ ብርሃኑ ደግሞ እግዚአብሔርን ማወቅ ነው። ይሄ ብርሃን ምንጩ ራሱ እግዚአብሔር ነው። ቅዱሳን አባቶቻችን ሲበቁ እዚህ ብርሃን ላይ ነው የሚደርሱት። ለምሳሌ ጨለማን አይጋርዳቸው፣ ጨለማን እንዲሁ እንደ ብርሃን ነው የሚያዩት። ከ10 ማዕርጋት አሉ። ለምሳሌ ቅድም ኤልሳን ጠቅሻለሁ ከመጽሐፍ ቅዱስ የማይታዩ ነገሮችን ሁሉ ማየት የሚደርሱበት። ለምሳሌ እኛ ይህ እንኳን ተራ ምሳሌ ነው የሚሆን ቢቀር ይቻላል፣ ግን እንዲሁ ከሚቀር ለምሳሌ እኛ እንኳን ዝም ብለን በተራው አይናችን እጃችን ላይ ምን እንዳለ ዝም ብለን ብናይ ምናልባት ምግብ መብላት እንፈራ ይሆናል አይደለ? ቢታየን ሁሉ ነገር ቢታየን እርግጠኛ ነን እንፈራለን። ልብሶቻችንን መልበስ በጣም ነው የሚያስፈራ። አንዳንዴ ለበጎ ማናያቸው ነገሮች አሉ ማለት ነው። አባቶቻችንስ ያልሽ እንደሆነ ይሄ ማጉሊያ ምንም ሳይጠቀሙ ይሄ ዓለሙ በመሳሪያ የሚያያቸውን ነገሮች የማያያቸውንም ነገሮች ማየት ማለት ነው። ብርሃን ማለት ይሄ ነው። ያልተፈጠረ ብርሃን ያልኩት እሱ ነው። ቃልዎት ያሰማልን በእውነቱ። ግን እርሶ በስለዚህ ኪዳን ከተነሳ አይቀር ይሄን ማወቅ አለባችሁ በእውነቱ የሚሉን ነገር ካለ ጸሎቱን ማን ነው መጸለይ ያለበት የሚለውን ነገር ባነሳው። ኪዳን እውነት ነው። ቤተክርስቲያን ሲሆን ይበሉ ህዝቡ ይበሉ፣ ዲያቆኑ ይሄን ይበል፣ ካህኑ ይሄን ይበል እየተባለ ይተከፋፈላል። እና አንዳንድ ጊዜ ምንድነው የምሰማው አንዲት ሴት አሁን ለምሳሌ ይሄን ኪዳን መጸለይ ትችላለች አትችልም ይላል። ቤተክርስቲያን ከሆነ አትችልም ማለት የህብረት ጸሎት ነው። የህብረቱን ጸሎት ለግሏ ማድረግ አትችልም፣ በጋራ ይጸልያል። ከዛ ደግሞ ቄሱ ቅዱስ ሲል አብራ ቅዱስ ማለት አትችልም። እግዚአብሔር ብሎ ግን ጸጋውን ተሰጥቶን መቀበል ይቻላል፣ ይበሉ ህዝብ በሚለው ፋንታ ማለት ነው። ምናልባት ከዚህ ጋር መጠየቅ መፈልገው አሁን ለምሳሌ ኪዳን ሰዓት ላይ በውስጥ እየተባለ በማይሰማ ሁኔታ ኪያ ከምትባለው ፓርት ብቻ የሚባል የሚመስልበት ጊዜ አለ። አሁን ለምሳሌ አሁን የሌሊቱ ከተባለ በኋላ ሶስቱን ካህናቱ ሲሉ ይታደላል እዛው እነሱ ይላሉ።
እኛም ምእመናን የምንሰማው ደግሞ ዝም ብለን ኪያ ሳንሰማ ማለታችን አግባብ ነው ወይ ነው? አዎ አይ እንትን አሁን በብዛኛው ሰው ራሱ ኪዳን የሚመስለው እሱ ነው። በመሃል ራሱ ጮክ ተብሎ የሚነበብበት ጊዜ ከተፈጠረ በአንባአት ምንድነው አሁን ገብቶኛል። አሁን እንደዛ ጥያቄው ምንድነው በማህበር ጸሎት ማለት አይቻልም የተባለው ጋር ማለት ነው። ባጭሩ ኪዳን የሚደረሰው በቤተ ክርስቲያን ውስጥ ኪዳን የሚደረሰው በጋራ ነው። የጋራ የማህበር ጸሎት ነው ዋናው። ነገር ግን አንዳንዴ ምናልባት ለሰዓት ቁጠባ ሲባል ቀስ ብለው ራሳቸው ሊጨርሱት ይችላሉ። ያኔ እነሱ ከፍ አድርገው ካህናቱ ከፍ አድርገው ከቻሉ በአማርኛ ሰው በሚሰማው ቋንቋ ማለት ነው፣ ካልሆነ በግዕዙ ሰው እየሰማው ተሰጥኦውን አብሮ እንዲቀበል ማድረግ ግዴታ ነው። ሲጀመር ኪዳን ህዝብና ካህናት ዲያቆናት እየተቀባበሉ የሚሉት ነው። በስሪቱ ብቻቸውን የሚሉት አይደለም። ስለዚህ በማህበር ጸሎት ጊዜ ኪዳኑን መስማት ወይም ማሰማት ግዴታ ይሆናል ማለት ነው። ማይክም እንጠቀመው አንዳንዴ ለዚህ ነው ከብዛታችን አንፃር ተደራሽ እንድንሆን ማለት ነው እንጂ እግዚአብሔር እንዲሰማን አይደለም። እርስ በርስ እንድንሰማማ ነው ማይክም እንጠቀመው። ስለዚህ የኛ ድርሻ ምን እንደሆነ ያልሽው ኪያከም እግዚአብሔር ብለን እንደምሳሌ ቅዱስ ሲባል እግዚአብሔር ብለን አብረን እንደ ህዝብ ተሰጥኦ እንድንቀበል ማለት ነው። ስለዚህ በዚያ ጊዜ እንደው ምናልባት አስቸኳይ ሁኔታ እየገጠማቸው ካልሆነ በስተቀር ህዝቡ እየተሳተፈ ነው ያ ኪዳን መድረስ ያለበት ማለት ነው። ካህናት አባቶቻችን እዛ ጋር ካህን እየጸለየ ምንም ይሁን ምን ከነችግሩ የጋራ ሆኗል። ለምሳሌ ቅዳሴ ያልተሰማኝም ብለሽ ራስሽ ቅዳሴ አትጀምሪ። አሐዱ አብ ቅዱስ ባይሰማሽ ዝም ብለሽ ራስሽ አሐዱ አብ ቅዱስ ትያለሽ እንዴ? ኦሬዲ በጋራ ሆኗል። የማህበር ጸሎት ነው። እዛ ጋር ስንቆም የማህበር ጸሎት ነው። ካህናቱ ኪዳን በሚያደርሱበት በዚያ ሰዓት ነው እየተናገርኩ ያለው። ከዚያ ወጥተሽ ግን ከማህበሩ ጸሎት ከወጣን በኋላ ምንም ይሁንም የማህበሩ ጸሎት ካለቀ በኋላ ግን ራስሽ ማትጸልይበት ምክንያት የለም ለማለት ፈልጌ ነው። ይሄ ክልከላ ያለው በማህበር ጸሎት ጊዜ ነው። በማህበር ጸሎት ጊዜ አይደለም አንቺ ኪዳን ልትይቅርና ዲያቆኑ ራሱ ማለት አይችልም። ይሄን ታውቂያለሽ። ስለዚህ አንዳንድ ምዕመናን ምንድነው የሚሉት ወይ ይሄን ጸሎት መጸለይ ፈልግ ነበር ግን እኔ ሴት ነኝ እኔ ምዕመን ነኝ እንደው ይሄን ጸሎት ወደዋለሁ ግን ምዕመን አይጸልዩም ሲሉ ስለምሰማ ነው ይሄን ምለው። ቤተክርስቲያን ውስጥ ከሚጸልዩ ጸሎቶች ማንም ማለት ይሄንን አትጸልይ ይሄንን ጸልይ የሚል ነገር የለም። ዋናው መሰረታዊ ምንድነው ያለ እንደሆነ ሁኔታና ቦታ ነው እንዳንጸልይ የሚያደርገን። ሁኔታ ቦታ ማለት ነው። ለምሳሌ ቅዳሴ ጸሎት ቅዳሴ ምንም የሚከብር ስጋና ደም በሌለበት ቦታ እዚያ ላይ መቼም ይሄ መደበኛውን ቅዳሴ ነው ቤቴ ላድርሰው አትይም። ግን ቤትሽ የእመቤታችንን ቅዳሴ ልጸልይ ብትይ ምንድነው ኃጢአት ሊሆንብሽ አይችልም። እሱን ልጸልይ ማለት ኪዳኑን ልጸልይ ማለት በወንድም በሴትም ኃጢአት ሊሆን አይችልም። ነገር ግን አንዳንድ ተልእኳቸው ካፈጻጸም ጋር የሆኑ ጸሎቶች አሉ። በዓላማቸው ምክንያት የማይጸልዩ ከስርዓት አኳያ ያየን እንደሆነ ኪዳንን በተለይ ዲያቆን የማይላቸው በማህበር ጸሎት ጊዜ ቄሱና ከቀሳውስት በላይ ያሉት አባቶች ናቸው አይደለ ኪዳን የሚያደርሱት የሚሉት። በትርጓሜ ጊዜ ግን ዲያቆን የሆነ መምህርም ይተረጉማቸዋል። ይሄ ማለት ነው ለትምህርት ሲሆን ከቅስና በታች ያሉ ሰዎችም ኪዳኑን ሊተረጉሙት ይችላሉ፣ ሊያብራሩት ይችላሉ ማለት ነው። ስለዚህ ዓላማው ነው የሚለያየው። በማህበር ጸሎት ጊዜ በቤተ ክርስቲያን አይደለም ምእመን አይደለችም ሴት ዲያቆን እንኳን ተላልፎ የካህኑን የቄሱን ማለት አይችልም። መምህር እንኳን ተላልፎ የካህኑን የቄሱን ማለት አይችልም። ከወጣም በኋላ ግን የግላችን ነው የሚሆነው። በግላችን ጊዜ ይሄንን አድርግ ይሄንን አታድርግ የሚል ነገር የለም። ነገር ግን በዓላማቸው ምክንያት ደግሞ እቤታችን ማንጸልያቸው ቅድም አንዱን ምሳሌ ተናግሬያለሁ። በዓላማቸው ምክንያት እቤት ማንጸልየው ጸሎት ይኖረናል እንጂ አሁን ይበሉ ህዝብ ስለሚል እቤት ይሄንን መጸለይ አልችልም እያለ እየመረጥን እንድንጸልይ እንደዚህ አይነት ጸሎት የለም ለማለት ፈልጌ ነው። መደብቅቶኛል ኔታ ቃልዎት ያሰማል። በእውነቱ እግዚአብሔር ያክብርልን ኔታ። እንግዲህ በጣም አድማጭ ተመልካቾቻችን ጠቃሚ ነገር ከዚህ ትምህርት እንዳገኛችሁ ተስፋ እናደርጋለን። በሌላ ክፍል በሌላ ይዘት እስከምንገናኝ ድረስ ሰላም ቆዩን።